ኢትዮጵያ አምንታይ ደረጃ ከም ዘላ ምፍላጥ አድላይ እንዲ ወሳን እንዲ ኢትዮጵያ ዘላትሉ ኩነታት ሕዚ ትማልው ነልዕለልኩም ነይረ ናይ ፋኖ ንበይኑ ክንመጾ ኢና ኢለኩም ነይረ ፋኖ ዕረቁና ምስ ፋኖ ኢሎም ንኸሓቱ ገይርዎም ኣሎም መከላከያና ኢትዮጵያ ጀነራል ተስፋዬ ዝበሃል ነው እንግዲህ የሜጀር ጀነራል ተስፋዬ አያሌው ስልክ ወደኔ ተደወለው እየቀዳውት እንዳለ በርግጥ ጀነራሉ አያውቅም የድምጽ ቅጂው ሌላ ሰዎች ዘንድ ደርሶ እጅግ አሳሳችና አደናጋሪ በሆነ መልኩ ተቀነጫጭቦ በማህበራዊ ሚዲያው ላይ እንዲሰራጭ ተደርጓል ምንም አይነት የቴክኖሎጂም ሆነ ሌላ ነገር ሳይገባበት እንዳለ እንደወረደ የሁለታችንን ምልልስ እንድትከታተሉ እንጋብዛለን መልካም ጊዜ እንዴት صبو حزي انت ايه تسمعوا زدليكم مسلكم اذا حزي تسمعوا قال مللس عمنغو مساي مكونن جنرال تسفايني اب بتعم بزغرم كونتات اب محرا خلل زلو ጨፍጫፍ ከመይ ገርኩም ዝخحدو ኣብ ትግራይ ዝተገበረውን ከመይ ገርኩም ዝخحدو ሰምዑሞ መወዳእቱ ግን ታይ ዝብል ይሄ ነገር አንወጣውም እባክህ የሆነ ነገር አድርግ ይዝብሎ የሆነ ነገር አድርግ ዝሆነ ነገር ግበር መስፋኖ ሰተዓርቀና ይዝብሎ በደንብ ክትሰምዑዋ እደልየኩም የዚያ ወሳኒት ስለዝሆነ ዛሬ ታዲያ ዝም ብዬ የሆነ ነገር አዳመጥኩና ኦኬ የማለት ዩቲዩብ ላይ አንተ ያሰፈርከው እና ዝም ብዬ አስተውኩና የድሮን አስተውኩትና የሚጋጭ ሆነብኝና ምን ነው ይሄ ልጅ አልኩት ምንድነው እሱ ድሮ አንተ እና እኔ የተገባባን ማርሻል ጋር የተገባባችሁ የምታወጡትና አሁን ትንሽ ያላለም በቃ የሆነ ትንሽ ጫፉ የለቀቀ ሲሆንብኝ እንዴ ልጅ እንደማን ሊገናኝ ቆረጠው የተወሰነ ሊቃወም ይችላል ሊቆጣ ይችላል ግን መጨረሻችን የትም አንሄድም እንገናኛለን አንተን የተመለከተ ነው አይደለም እኔ የተመለከተ አይደለም ብሎ አጠቃላይ ያለው ሁኔታ ነው እንጂ ማርሻል ጋር እኔም ጋር እየተደዋወላችሁ እንደዚህ ስታረጉ የነበራችሁት ሕዚ ግን ከምዚ ትብለለኻ ተፈሊኻ ካብተናይ ቀደም ይዝብሎ ዘሎ ኢሳት ዘቅርቦ ዝነበረ ኣብ ኢሳት ኒር ዝወድዚ ዘቅርብዎ ዝነበሩ ኣብ ካልኦት ሚዲያታት እውን ዘቅርብዎ ዝነበሩ ምስ በዓል ብርሃን ጁላ ምስ በዓል ሰብኣይዚ ምስ ካልኦት እንዳተደዋወሉ ምዃኖም ይዝነገረና ዘሎ እዚሁ ንሓዝ ስማ ምን አሁን እኮ መስመሩም ድንበሩም የለም ቀለሙም ለቋልና አሁን እንዲሁ ጫፍና ጫፍ ባለ ሁኔታ ውስጥ ነው የምንተያየው ከስርዓቱ ጋር አይ እናስተካክለው በእናትህ ለምን መሰለህ እኔ እሰማሃለሁ ትሰማኛለህ ነገሮችን ማስተካከል እንችላለን እስከ መቼ ድረስ የማይሆን ነገር እየተወራወሩ መኖር ጥሩ አይደለም በቃ ይበቃል እኔ ነገሮችን ሴትል ላድርግ በቃ አንተ ተው በቃ ወደኔ ማለት ተሰይ እንደዛ ነው ወለዴ ነው የምልህ ምንም አይጠቅምም ምኑ ነው የማይጠቅመው እስቲ ንገረኝ አሁን ለምሳሌ አሁን የውሸት የሚልኩልህ አንተ እውነት አድርገህ ስታቀርብ ምኑ ነው ሲያለ እየተጎዳለ ምኑ ነው የውሸት እስቲ በተለይ ዋናዎቹ የሚባሉት ከፊት ያሉት በወታደራዊም ሆነ በሲቪል አመራር ከፊት ያሉት ሰዎች ከዚህ በኋላ ፍርድ እንጂ እኛም ሆነ ሌሎቻችንም በፍርድ እንጂ ከዚህ በኋላ ዳኝነቱ ምንም የሚለየው ከዚህ በኋላ አንድ ሰፈርም ነን ብለን አላምንም እኔ አጠቃላይ የመከላከያ ሰራዊት ያለበት ቁመና ግን የአብይን አህመድ ዙፋን ለመጠበቅና እሱን እድሜ ለማራዘም ዋጋ እየከፈለ ያለ እንጂ ኢትዮጵያን ለመጠበቅ እንዳልሆነ ብዙ አስረጂ ነገሮች አሉ እኔ ላንተ አልነግርም ምናልባት አንተም ውስጥ ሆነ ከኔ በላይ ነገሮችን እንደምትረዳ ተስፋ አደርጋለሁ ግን አሁን ነገሮች አልፈዋል እኔ ደግሞ መሰለ ነገሮችም አልፈዋል እንዳልከው አሁን ደፍር የደወልኩልህ በቃ የመጣ ያለውን ነገር ላፍረዳው ከሚል ነው አሁን በሚዲያ የሚነግሩ ተጨባጭ እና መሬት ላይ ያለው ሪያሊቲ አንድ ስላልሆነ ሰራዊት ውስጥ የነበረው ያንተ ያለው ከበሬታ ደግሞ የማይሆን ነገር ሲቀር ትንሽ ሚዛና የሆነ ነገር ቢሆን ሁለተኛ ድፍን ያለ
ጥላቻ ከሚሆን ከዚህ በፊት ኦልሞስት የነበረን ድጋፍ ስለሚታወቅ ከወያኔ አንጻር አሁን የተፈጠረ ነገር የለም። ከወያኔ አንጻር የነበረ ድጋፍ ስለሚታወቅ ይብሎ ኣብ ዘመነ ወያነ ትገብሮ ዝነበርካ ድጋፍ ንዓና ትገብሮ ዝነበርካ ርኢኹም ኣብ ውሽጦም ኮይኖም እዮም ዝበልዕዎም ነይሮም ከም ፍልሖ ወያነ ሕዚ እውን ክትጥንቀቑ እዩ ዝግባእ ንባዕሉ ኢሉ ንህልውና ህዝቡ ኢሉ ዝሰርሕ ኣብ ሚድያ ዘሎ ኣካል ንኣብነት ዋላ ንሕና እውን ንህልውና ህዝብና ኢልና ኢና እምበር ወያነ ብስትራቴጂ ብናይ ባዕላ መንገዲ ክትከይድ ኢና እንደሊ ብናይ ባዕላ መንገዲ ሚድያ ኣብ ሚድያ እውን መፅያ ክትምልስ ክተንቅሕ ሕብረተሰባ እውን ኢና እንደሊ ንባዕልና ኢልና ህልኽ ዘውድቕ ቃልሲ ምስ ፀላእቲ እንዳገበርና ኣብ ዘለና ኣሉ ግን ንዕኦም ንሰርሕ ዘለና እዩ ዝመስሎ ኣብ ውሽጥኩም ኮይኖም ይበልዕኹም ነይሮም ብወያነ ግዜ ፅቡቅ ድጋፍ ነይርካ ይብሎ 95 ን5 ኢና እሞ ኣንቱም 95% ነቶም 5% ዘየኣኽሉ ተጋሩ ኸይድኩም መጥፍእዎም ኢሎም ካብ ዝኣወጁ ወፂኡ ኣብ ኣደባባይ ኣብ ኢሳት ኣንከር ኮይኑ ዘንበበ መሳይ መኮነን እዩ ሽዑ ዝነበረካ ድጋፍ ስለ ዝፍለጥስ ሕዚ ግደፍ ናብቲ ነበርካዮ ተመለስ ፀረ ወያነ በሊ ዝብሎ ዘሎ ንርአ አንተ ደግሞ ዘረኛም አይደለህም ሚዛናዊ ድጋፍ ነበር የምታደርገውና ነገሮችን በሚዛን ብትመለከታቸው ጀነራል ተስፋዬ አሁን እኮ እውነት ለመናገር አሁን ያለንበት ስቴት ኦፍ ማንትን አስተሳሰብ አሁን ያለንበት ቁመና አሁን በምትለው ደረጃ አይደለም። እኔ አሁን ለምሳሌ ከወያኔና ከብልጽግና በትለኝ እኔ ሁለቱን ላወዳድር የምችልበት አይደለም አሁን የደረስኩበት ድምዳሜ እንደውም በተሻለ ወያኔ ይሻላል አንተ ወያኔ ኢትዮጵያ ጨምድዶ ያዘ ለዚህ ሁሉ መከራ በቃን ወያኔ እንደሆነ በደንብ እረዳለሁ አትሊስት ግን ሰው ሰላም ነበረው ከመቀሌ እስከ ሞያሌ ከጅጅጋ እስከ ወለጋ በሰላም ወጥቶ የሚገባበት ነግዶ የሚገባበት ጭቆናው አለ ነፃነት ማጣቱ አለ ፍትህ ማጣቱ አለ ግን በህይወት የመኖር አሁን እኮ ኢትዮጵያ ቀውስ ውስጥ ነው ያለችው ስርዓት አልበኝነት ተስፋፋው ለዚህ ደግሞ ዋንኛ ተጠያቂው ደግሞ የስርዓቱ መዋቅር መሆኑ ይህ ምንም እውነት የአደባባይ እውነታ ነው ጀነራል ተስፋዬ በዚህ እንኳን መከራከር የሚገባ ልንገር እኔ ከኔ በላይ ስለዚች ሀገር ስላለው ሁኔታ የሚያውቅ የለም ታውቃለህ እኔ ውስጥ ነው ያለሁት የሚወራው ሁሉ ውሸት ነው ኢትዮጵያ ሰላም ናት በምንድን ነው እስቲ ሰላም ምንድን ነው እሺ ውጪ አሁን ፋኖ ሰኔ ምናምን እያለ የሚያወራው ጀስት ሜኪንግ ቢዝነስ ነው እናንተ ደግሞ እዛው ያለውን ነገር መቀበል የለባችሁም እንዳለ እስቲ እንዴት ነው ብላችሁ ለምን አትመጡም እኔ ላመቻች ናና ኦን ግራውንድ ያለውን ነገር ይያደርግ ጀነራል ተስፋዬ አሁን እርግጠኛ ነኝ መሬት ይዘን ሀቅ ይዘን ነው የምናወራው አብዛኛውን የአማራ ክልል ወረዳ ቦታዎችን በቁጥጥሩ ስር ያደረገን ፋኖን አይን ውስጥ የሚገባ ትግል እንዳላደረገ ምን ማለት ነው ውሸት ነው እንደዛ አንደኛ ቁጥጥር ያደረገው የለም እንዴት ሁለተኛ እንደዛ ስንል የባሰ ህዝቡን ያጨረሰ መሆኑ ማወቅ አለበት አረ አኸሪኩም ፋኖ ውሸት ነው አልተቆጣጠረም ይብላል ፋኖ እኮ سئل برات حزبه فقد قلا برخات غير كي مسلكم عند عديهم بقى بصرجا سراويتهم صعينهم زحلفلو ورداتاتني عند عديهم نابنا ازي فانو يوم مخاين انتن زغدازنا رواروا يكون تخطيلهم زخر زلو بصرجا ام زخدنيو معات سراويت يلن وشات ነው ይብሎ ፋነ ዝቆጣጠረስ የለን ይብል سئل ሓደ ክልተ ጥራሕ ይመስለኩም ተን ወረዳታት ሓደ ክልተ ጥራሕ ወረዳ ይኮነ ተቆፂሩ ዘይውዳ ሰራዊት ዘለዎ ፋኖ ኣብ ሰማያት ይኮነን ተንጠልጢሉ ዘሎ ኣብ ዓደም ሓራብ ባዕሊኒ ህዝብ መሓራውን ዝድግፎ ስለ ዝኾነ ከዓ ካብ ጸላም ጽርግያ ወጽዮም ውርድ ክብልዋ ይኽእሉ እንዚኣቶም ንሰንውን ኣብዝሓ ዝተወሰና ከባብታት
تسترفه أب تحت قوة صرفانه يزلو زقبر زلو خوينات سئلو قليل كوينات كي مسلوك سب برقص بزح واقع يخاف له كم يزبي جن بدرونن بخالين نداج أفوهم ون زمات أسراويت يوم زوال عنيو أبين دا سلطانة معات من أسي يقبر أنا I don't know تهزبي إثيوبيا سئلو مالت كندوز أكل ديو قرهنتو بطعمي يزقرب من أسي سئلي ذا أتزل ناسلطانة يوصي فانا يولعو ولا يولعو حزقعا نعنا تقارب غبال عبالي بلل نقصل اسكن رأيه የትኛው ወረዳ የትኛው ቀበሌ እኔ ላይ በዛው ሆኜ እደውልልሃለሁ የት ቀበሌ ሲተመጣጣ አሁን ቋሪት በእናንተ እጅ ነው ያለው ቋሪት እሱም የለም እኛም የለንም ቋሪት ከሆነ ሰሜን ሸዋ በርካታ ወረዳዎችን የሚያስተዳድሩት ሰሜን ሸዋ ሙሉ በሙሉ በመከላከያ ተነስ 100% ነው የምነግርህ በየወረዳው ሰው ሰጣለሁ ከፈለክ ነው አይ እኛም እኮ መረጃዎች አሉ ወደዚህ ወዲህ ነገር ባንገባ እኔ ብልህ አንተ ከዚህ በፊት ሚዛን አይነ ኖ አብይ ጥሩ ነገር የምታወራ ነበር ኖ ትልቅ ስህተት ነው የሰራሁት እውነት ለመናገር በህይወት የሚጸጽተኝ በህይወት ስለ አብይ ጥሩ ነገር የሰራህ ሚዛናዊ ነበር ይሉ ስለ አብይ አህመድ ولا حسيقا صبوق ነገር ተተዛሪብካስ ሚዛናዊ ኢኻ ማለት ግን አነ ዘጣዓሰን በህይወቴ እንተሐለወ እዚ እዩ ይዝብ የሚጸጽተኝ አብይ የሚባል ሰው ለአንድ ቀን መደገፍ ራሱ ትልቅ ስህተት ምናልባት ኢትዮጵያ ላይ ኃጢያታችሁን ተናዘዙና ንስሐ ገቡ ቢባል መጀመሪያ መናዘዘው ከዚህ ሰውዬ ጋር አንድ ቀን ቆሜ ድጋፍ የሰጠውበት ያንን ቀን ነው መረግመው እውነቴን ነው ማለት ይሄ ሰውዬ በኢትዮጵያ ፖለቲካ ክስተት ላይ መምጣት ያልነበረበት ከመጣም ደግሞ ቶሎ መሸኘት የነበረበት ሰው ነበር ግን እድል ጣፋንታችን ሆነና በዚህ ሰው አሁንም የማቀቀን ያለንበት ሁኔታ ነው እውነት ለመናገር በዚህ ደረጃ ነው መረዳው እኔ ያጋንኘው ከጥላቻም ተነስቼ ሳይሆን መሬት ላይ ያለውን የህዝብ እኛ እኮ መሬት ላይ ያለን ከውቅያኖስ ማዶ ስላለን አይደለም መሬት ላይ ያለውን እያንዳንዷን ነገር በመናነበው ልክ በተረዳንበት ልክ እኔ ኢትዮጵያ ቀውስ ውስጥ እንድትገባ አልፈልግም እኔ ለዛ ነው የደወልኩልህ የሚነግሩ ነገር ሁሉ እውነት አይደለም ክሪስ አርግ ቼክ አድርግ በቃ ለነሰለ ያንተ የነበረን ተሰሚነት የሚያወርዱ ነገሮች ሲነግሩ ያን እንደ እውነት አድርገህ ስትዘግብ ክብርህን ነው የሚቀንሰው ኖ አይ ክብር እኔ እንደውም አሁን ያኔ የነበረኝ ክብር ከመንግስት ጋር ሆነን የነበረን ክብር እንደ ክብርም አልቆጥሮም አሁን ነው ለህዝብ ለተጎዳ ለአማራ ህዝብ ለኦሮሞ ህዝብ እንደውም ያኔ ለተጎዳው ሳናስብ ከአብይ ጋር ተለጥፈን የትግራይን ህዝብ ያ ሁሉ ማት እንዲወርድበት በርግጥ ጥፋተኛ ወያኔ ነው ትልቁና የሚወስደው ወያኔ ህዝብ አልቋል እውነት ለመናገር የትግራይ ህዝብ አልቋል የትግራይ ህዝብ መሞት የሌለበት ያለቀ ህዝብ ነው ምንም ይካድ አይደለም ህዝብ አይደለም ያለቀው ወታደሩ ወይም ደግሞ የታጠቀው ኃይል ነው ሰሚዑም ይሁን ህዝብ አይደለም ያለቀው አማህበረ ደጎ ቀቲሎም ንገደል ዝወደውስ ወታደር ይኒሩ ማለት ተምቀሻውሽቲ ካህናት በሐፈሻ በብኸባቢ ዝቆተልዎም ወታደር ይኒሩም ማለት ኣብ ደብረ አባይ ካብ ዝደቀሱ ወንዳውጽ ጨፍጨፍዎምስ ወታደር ይኒሩም ማለት እዩ ከም ዘለጉድ አማርያም ሸዊቶ ዝጨፍጨፍዎም ወታደር ይኒሩም ማለት አቦራ ሰለዋ አኪዮም ዝቆተልዎም ንጹሃን ወታደር ይኒሩም ይዝብለና ዘሎ مسكم زيوم زوليوم سرح زلو بعل ود شبر بعل ود انطرو ابيت تግራዋይነት ጽባህ ትግራይ ነፃ ኮይና ሰላም ኮይናስ ንትግራይ ክረግጽዋ ደይኾኑ ዘም ሰዋት ዝዮም በሙሉ እግሮም በዓል ሳሙራ ዮሐንስ በዓል ዮሐንስ ገብረ መስቀል በዓል አብርሃም በላይ በሙሉ እግሮም ንትግራይ ክረግጽዋ ደይኾኑ ትግራይ ብቕንዕና ዝመር ሓሰብ እንተ ተረኺቡ በሙሉ እግሮም ክረግጽዋ ስለዘይኽእሉ መመሊኣ ትፍረስ ኢሎም ሰራዊት አፍሬሙላው ዓፋርን እንዋዕሉ ትግራይ ኣብሊዖም መሬት ትግራይ ከይምለስ ትግራይ ከይትጥንክር ገይሮም እንተስተላፊና እንተስተጻሚድና ዝመፀና ዘለው ሕጅ ከይንምልስ ምስ አብይ አሕመድ ምስ ጨፍጫፍን መጨፍጨፍን
ملافن تحيز ጨፍጨፈና مسو خوينካ ተዘይ ኮይን مسكالي ወንዘር ከይትብልዋ ዝብል ማእሰር ትኽእቱና ዝደልዩ مسيኦም ኮይኖም ዝሰርሑ እዮም ጌታቸውስ ካብ ትግራይ በሪሩ ኸይዱ مسهم حزب سمعوا ዘለኹም ኣብዝኒ ዓንጃል ከምዚ ኢሎም مسخحدنا ጨፍጨፎም ናስ እንተዝኣምንልናኩ ሓደ ነገር ቆይ ጨፍጨፎም ናስ ተነደታት ተን 30 ተደፈራስ ወታደር የነረን بعلم موهيت عمتوس وتادر ينيرن بعلتهم ود 6 عام تقبيرهم جنتا قبرني لهم زقلو دزنور هصاونتس وتادر يمنيرو بهصاننتهم اغروم ايدهم تقريصهم اكالسهم كل زغبرዎም وتادر يمنيرو حزب تግራይ እዚኦም አይኮን ጸላእትና ባይዘወይ እዚአቶም አቅሞም ስለንፈልጣ ድኽመቶምን ጥንካረኦምን ገምጊምና ተቃሊስና እዮምስ ናይ ሰሙነ ይተኸውን እነዚህ አቶም ወጊድካ ጥዕና ዘለዎ ከባቢ ምግባር ዝሕምሰና ዘሎ ናይ ባዕልና እዩ ከይትስሓት ህዝብ ትግራይ ነቶም አፎም ስሒሎም ጥዕያት መሲሎም ዝመጹኻ ትግርኛ ዝዛረበ ዛብእ እንተ ተጠንቂቕካ ካሊእ ክሽውደካ ይኽእል እዚኦም ማንፈልጦም ኢና ካብ ተስፋዬ ካሊእ ክጽበይ ከን እንዴ ህዝብ ቢያልቅ ኖሮ እኮ የሁላ ህዝብ ሆነ አታየው ነበር ህዝብ ቢያልቅ ኖሮ የሁላ ህዝብ በኋላ አታየውም ነበር አንተ ከመይ ዝበል ዓንጃል እዩ ከምዚኦም ዝበሉ እንስሳ ጀነራላት ገይሮም እዚኦም ዝዝዝቦም ሰራዊት መጽኦም እዮም በሊዖምና በቃ ትግራይስ ከምቲ ዳንኤል ዝበሎ ትሕቲ መሬት ተቋዒት ናብ ዘይወጸሉ ከኣቱ ነይሩ ትዕላምኦም በቃ የቀረቡ ብዙ ስለሆነ አላለቀም ህዝቡ ማለት ነው ይብለናል 1.5 ሚሊዮን ልዕሊን ጨፍጭፎም አላለቀም ያው የቀረው ብዙ ነው ካብ 10 ሚሊዮን 1.5 ተቀኒስ ካሉስ 8.5 ስለዝተርፍ ብዙ ሒቶሪፉ ዘሎ አይተወደን አላለቀም ህዝቡ ይብለናል ሞምዚዮም ዲኹም ሓቢርካ ምሳኦም ኮይንካ አዲስ አበባ ብዞም ዝዮም ዝርከብሉ ኮይንካ ፓርቲ ተመስሪቱ ሰራዊት ዓፋርና ተመላለስካ ተመሪሑ ህዝብ ትግራይ ታሊልካስ ንትግራይ እንደገና ከተብልዕ ዲኻ ክትከይ ዶስ ከም ጌሮም ክኸዱ ከለው ምንም የምጹን ኢልካ ደቂስካ ጸላኢ ከምዚ ዝበሉ በላዕት ሰብ ተደላዲሎም ናይ በዓልካ ሰውን ተደላዲሎም እስካዕ ዘምጹልካ ትጽበዮም ሕመቅናው ዘሎ አያው ሰላም አይፈልግም ነበር ጀነራል ተስፋዬ እውነት ለመናገር አንድ ቀን እናንተም ንስሐ ግቡና ይሄንን ስርዓት እውነት ለመናገር መከላከያው የኢትዮጵያ ዘብ ነው መሆን ያለበት የስርዓት ጠባቂ መሆን የለበትም ኢትዮጵያውያን በአራቱ ማቅጣጫ ድንበር እየጠበቃችሁ አይደለም ባሁን ሰዓት ድንበር የሚጠብቅ ሰራዊት የላትም የሰራዊቱ በሙሉ መንደር ነው የገባው አለ በዛ አንደኛ ኢትዮጵያን የሚጠብቅ አሁን ብትጠይቀኝ የት ለምትለኝ እኔ ድንበር ላይ ነኝ አልነግርህም የት እንዳለው ግን አንተም ታውቃለህ ሌሎችም ያውቃሉ ጠላቶቻችንም ያውቃሉ ድንበራችን ይተጠበቀ ነው ክብራችን እያስጠበቅን ነው የውስጥንም እያሸነፍን እየጨረስን ነው የውስጥን እየጨረሰው ነው የውስጥን እየጨረስን ነው ይገርም እኮ ህዝቦም ይወደው ድንበረም ይኸፍቱ ኤርትራ 3 ሚሊዮን ዘለዋ ህዝቢ በ3 ሚሊዮን ህዝብ ዝሓዘት ኤርትራ ኣብ ሰሪኻ ተሽነካ ኮላ ዜና ብዜና ገይራ ኢትዮጵያ 120 ሚሊዮን ሒዘት ትብል ኤርትራ ብማዕዶ ኮይና እኮ ተስጋ ጅቡቲ ገና 1 ሚሊዮን ዘይመልአት ዓዲ ስጋኣት ኮይና ታውጹ ኢትዮጵያውያን ኢላ ተባረረ ዓዲ እኮ ሶማሊያ ወንዘር ክትብለይ ትኽእልን ካብ ናተይ ፍቃድ ኢላ ተፈራረሞት ተተቕድድ ዓዲ እኮ ሱዳን ዋላፍት ተበሳቢሳትሉ ዘላ ዓዲ ሕዚ ኣብ ብጣዕሚ ተጎዲኣትሉ ዘላትሉ ዓዲ ግዜ ኮይና ስጋኣት ብስጋኣት ትገብር ዓዲ እኮ ኣያን ዓዲ ሰላም 360 ዲግሪ ን1.2 ሚሊዮን ስኩዌር ኪሎሜትር ዓዲ ዙርያ ምላሽ ዝሕሉ ሰራዊታዊ ዘለካ ንትግራይ የመሓድራ ዲ አብይ አሕመድ ንትግራይ የመሓድራ አምሓራ ክልል የመሓድሮ ዲ ብሙሉእነት ኦሮሚያ የመሓድሮ ዲ ብሙሉእነት ናይ አዲስ አበባ ከንቲባ ኮይኑ እኮ ይኸፊሉ ሰብኣይ ሰብ ኢሉ ከዓኹም ዚሉ ክዛረብ ከሎ ይገርም ያንዳንዱ ከኋላ አገራችን እንድትተራመስ የሚያደርግ ከውጭ ያለ ኃይል
እኛ ሁሉ ጊዜ ቤት ስራ እየሰጠን መጥፎ አስተሳሰብ እንድንይዝ የሚያደርገን ጠላቶቻችን ናቸው። እናንተንም ከውጭ ያደራጃሉ ውስጣችን በፍጹም ተስፋዬ በዚህ እንኳን የእኛንም ትግል እውነት ለመናገር ምክንያት የሌለው በሌሎች የሚነዳ ማድረግም ከባድ ነው። ለምን እናንተና የሚመለከተው የሚዲያ አካል ወርከኛ ከመንግስት አኳያ ለምን ውጭ ብለን የሆነ ቦታ የምትፈልጉት ቦታ ለምን አንናገር? ለምን አንፈታውም? ኢትዮጵያን አንድ እናርጋት፣ ኢትዮጵያን ሰላም እናርጋት። እኔ ሌላ ምን አለ ቁልፉ እጁ ላይ ያለው ይሄ አብይ የሚባል ሰው ነው። አብይ አህመድ ከዛ ገለል ቢል እኔ አብይ አህመድ ባለበት ኢትዮጵያ አብይ አህመድ ባለበት የትኛውም ድርድር ኢትዮጵያ መፍትሄ ታገኛለች ብዬ አላምንም። ይሄ ሰውዬ ነው የኢትዮጵያ ችግር። ይሄ ሰውዬ ካልተወገደ በስተቀር በአንድም ይሁን በሌላ ከዛ ስልጣን ቦታ ዞር ካላለ ኢትዮጵያ ውስጥ ብንወያይ ብንሰለፍ ብንነጋገርም ትርፉ ድካም ነው። ይሄ ሰው እውነት ለመናገር ጤነኛም አይመስለኝም። ያ ብዙ ጊዜም እንደምንለው ጤነኛ ሰው አይደለም። አገሪቱን በእንደዚህ አይነት መከራ ውስጥ ከቶ 10 ሚሊዮን ሰው ዛሬ ተርቦ የመንግስታቱ ድርጅት ትላንት ያወጣው እኮ ሪፖርት ነው እሱ። ኮሪደር ልማት እንደዚህ አይነት ቀልድ እውነት በኢትዮጵያ ህዝብ ለኢትዮጵያ ህዝብ ይገባዋል? በጣም እኮ ነው የሚያሳዝነው። ይህንን መንግስት ደግፎ መውቀም በራሱ ነገ ከነገ ወዲያ ወንጀል ኃጢአት ተደርጎ ሊያስጠይቅም ይችላል። በታሪክ ሊያስጠይቅ ይችላል፣ በፍትህም ሊያስጠይቅ ይችላል። ተስፋዬ ለማንኛውም ለእንትን በጣም አመሰግናለሁ። እውነት እንነጋገር ንደራደር ኢልዎ ዘሎ ግን ሕዚ ኣነሲ ኣነ ከመቻቹሞ ሪኢኹሞም እቲ ሓደ ክንመሃረሉ ዘለና ኣብ ትግራይ እውን ሚድያ ክንደይናይ ዝኣክል ሮል ከም ዘለዎ ተረዲኦም ኣለዉ። በቃ ፈልከት ክብሎ ይከኣሉ። ስለዚ ንዑ ንደራደር ኣነ ከመቻቹሞ ዝምልከቶ ናይ መንግስቲ ኣካል ናህናን ንስኹምን ንደራደር ብትደልይዎ ዓዲ ይብለሉ። ምስ ፋኖ ግን ክደራደር ኣይደለየን። ባዕልካ ደራድረና ናይ ካሊእ ውጭ ዓደ የድልየናን እዩ ዝብል ተደራደሮ ሳይን ዝገበሮ ዝፈረሞ ናይ ትግራይ ውዕል ፕሪቶሪያ ግን ክተግብረ ኣይደለየን። ብርግፅ ንሕና ኢና ማሕለኻታት ኢሉ ጌታቸው ሕዚ እውን ሓሊኾም ሒዞምማ ዘለው ሳቶም ምዃኖም እርዳእና እዩ እንታይ እዩ ክግበር ንቅድሚት ዝብል ብጣዕሚ ኮንፊዝ ኮይኑ እቲ ህዝቢ ኣብ ከቢድ ጭንቀት ከም ዘለውን ርድእ እዩ። ንሕና ናይ ባዕልና ስንፍና እንተዘይኮይኑ ናህና ዓቕሚ ክኢሉ ክምልሰና ዝኽእል ሓይሊ የለን ኣብ ኢትዮጵያ። ንምንታይ ኢና ክንዱ ዝኣክል ንፅበ ዝብል ግን ብጣዕሚ ዘተሓሳስብ እዩ። ክንሪኦ ኢና ንቐፃሊ መን እዩ ተሓታቲ ክኸውን ዝብል ብታሪክ ተሓተቲ ኢኹም ከምቲ ዝብሎ ዝነበረ ኣብ ትግራይ እውን ብታሪክ ተሓተቲ ዝኾንኩም ሰባት እኒኹም ኢኹም። ብዋናነት ግን እባክህን ይህንን ተወውና ከፋኖ ጋር አስታርቀን የሆነ ነገር አድርግ ይዙለት መልእክቱ በደንብ ያያለን እደውልልሃለሁ አንተም ጊዜ ካለ። አንደኛው ምንድነው መሰለህ አትራቅ ስለማከብር ነው። አትራቅ፣ እንነጋገር፣ ተነጋገሩ። ለብቻ ነው ከሚመለከተው ጋር መነጋገር፣ መግባባት፣ ችግሮችን በጠረጴዛ ዙሪያ መፍታት መልመድ። በጠረጴዛ ዙሪያ ችግሮች እንዲፈቱ መገፋፋት አለባችሁ። በመሳሪያ የሚፈታ ነገር የለም። በመሳሪያ የምንፈታቸው ነገሮች እስካሁን በቃ እርስ በርስ ቅድም ወላ ከትግራይ ጋር አንጻር ያነሳው ነገር ነው። በቃ በገዳደል ካልሆነ ምንድነው የፈጠነው ነገር? አሁን የመጀመሪያው እርምጃ እውነት ጀነራል ተስፋዬ የመጀመሪያው እርምጃ የአማራን ህዝብ ላይ ይሄ የሚጥለውን ድሮን እስቲ ለምንድን ነው ማያቆመው? ለምን መሳሪያ አፈሙዙን አይዘጋም? መጀመሪያም እነዚህ ልጆች ወደ ትግል የገቡት ወደ መሳሪያ የሚያነሱት ትጥቅ አስፈታለሁ ብሎ ገብቶ ነው። በዚህ መልኩ የአማራን ህዝብ ትጥቅ ማስፈታታ ከራሱ ጋር አንደበቱ የሰማውትን ነው ምነግር። የአማራ ህዝብ ታጥቋል። የአማራን ህዝብ በዘዴ ነው ትጥቅም ካስፈታ። እንዲህ በልና በእብሪት ገብቶ ትጥቅ ላስፈታለ ጦርነቱ ጀመረ። አሁን ጦርነቱን ማቆም፣ በድሮን የሚጨፈጭፈውን ህዝብ ማቆም። ይሄ ህዝብ አለቀም እና ቆመው ነገሯቸው ይቆም። ከዛ በኋላ አሪፍ ጊዜ አሪፍ አላለም ድርድር እናመቻች። እስኪ አንተ ታሪክ ስራ በቃ አሁን በቃ መሳይ ጋዜጠኛ ብቻ አይደለም ነገሮችን ፒስፉሊ መፍታት ይችላል የሚለው ነገር ለማስተላለፍ በቃ የሆነ ነገር አድርግ። አንተ በቃ ሰላም እንፍጠር፣ እንነጋገር። ለመነጋገር ባይዘው ችግሩ ምን መሰለህ እንዳለ እዛ አሁን ፋኖ የምትለው በሙሉ በየአቅጣጫው የተደራጀ ነው። መሪ የለው ምን የለው። ከማን ጋር እንደሚነጋገሩ ግልጽ አይደለም። እነሱ ኤርትራ ሄደው ነው ከኤርትራ ጋር የሚነጋገሩት። ኤርትራ አይዶን ነው የሚያዋጣቸው ከሆነ አይ ያው መደራጀት እሱ ጊዜ የሚፈልግ ነገር ነው። በዚህ ባልተደራጀ ሁኔታ ላይም ከአብይ ጋር መደራደርም ተገቢ ነው ብዬ እኔ በግልም አላምንም። የአማራ ፋኖ የራሱን የሆነ ቅርጽ ይዞ ለመውጣት እየሰሩ ነው። ጊዜ ወስዶባቸዋል። መንገራገጭ አለ። ያ
ነገር አልፎ ጠንካራ የፋኖ አደረጃጀት እንደሚመጣ ጠብቃለሁ። ግን ከምንም በላይ ያልከውን አንድ ነገር አስምረን ብንሄድ ጥሩ ነው። ይሄ ሰራዊት የኢትዮጵያ ሰራዊት ነው። የአብይ አህመድ ስልጣን ጠባቂ አይደለም። ሰራዊቱ ወደ ካምፑ ይግባ ወይ ከክልሉ ይውጣ እንኳን ባይባል ከካምፑ ግን ገብቶ ይህንን ህዝብ መግደል ያቁም። ይህን ያቆመለት እነሱ የራሳቸውን ውሳኔ ይወስናሉ። ከዛ በኋላ ምን ሊያደርጉ እንደሚችሉ በራሳቸው እንትን ሊያደርጉ ይችላሉ። መጀመሪያ ጥይት የተኮሰው ጅኒውን ወደ ጠርሙሱ ያስገባ። እውነት ለመናገር ጅኒውን አብይ አውጥቶ አማራ ክልል ላይ በትኖታል። ይሄ ባለበት ሁኔታ በጣም ከባድ ነው። እሱ ነው ያጠፋው። ጅኒውን ያመጣ በወልቃይት በኩል ወያኔ ራሱ በቃ ልንገርህ፣ በቃ ይሄ በመከላከያ ላይ እኮ እኛ አልተናገርንም እንጂ መከላከያ ላይ እኮ ግፍ እንዲሰራ አድርገዋል። ልክ እንደ መቀሌ አይነት ግፍ ተሰርቷል ጎጃም ላይ። ይሄን እንዲደረግ ያደረጉት የአማራ ህዝብ አያውቀው ምን አያውቀው። አሁን ያልካቸው ጅኒዎች ናቸው። አብይ ወይ ደግሞ ሌላ ሰው አይደለ። በቃ ያለውን ነገር ይረዳል ብዬ ነው የማስበው። ለማንኛውም ይገርም ዝኾነ ነገር ተተፈጢሮ ኢትዮጵያ ወያኔ ኣብ ጎጃም ከም ናይ መቐለ ኦፕሬሽን ተሰሪሑና እዩ ይብል። ምናልባት ናይ መቐለ ንዜና ንፕሮፓጋንዳ ስለ ዝጥቀሙሉ እምበር ትግራይ ከበሳብሱ ትግራይ ክበልዑ ንቀደም መራሕቲ ሰራዊትን መራሕቲ ፖለቲካን ትግራይ ክበልዑ እዮም መፅኦም። እዚ ሓላፍነት ተዋሂብዎም ዝነበረ እቲ ጉዳይ ምስ ተፈለጠ ምስ ተነቃሓሎም ቀዲሞም ናይ ላይፍ ሴቪንግ ከም ዝበሎ ምስ ኢትዮጵያን ኢንሳይደር ዝበለ ቃለ መሕተት ዝገበረ ላይፍ ሴቪንግ ኦፕሬሽን ተኻይዱ ህይወት ናይ ምድሓን ዓዲ ናይ ምድሓን ኦፕሬሽን ተኻይዱ ተቀዲሞም። ኣብ ጎጃም እውን ከምኡ ተቀዲምና ኢና እዩ ዝብል ዘሎ። ጅኒ ናይ ኣቦይ ስብሓት ጅኒ የኣብይ ጅኒ እንትና ጅኒ እንዳበሉ ክዛረቡ ከለው ጅኒ ዘምፃልናስ ወያነ እዩ ብወልቃይት ገይሩ ይብል። ወልቃይት እሕዲጎም ንካሊእ ይህብና ኣለና ዝብሉ ዘለው ሰባት ሰብ ጅኒ መሊሶም ንወያነ ክኸሱ ሰምዕዎም ኣለኹም። ኣብ ጎጃም ግን ዲፖ ተሰይሩ ተወሪሩ ኣብኡ ዝነበረ ተደምሲሱ እስካዕ ሕዚ ዕጥቅን ስንቅን ናይ ጎጃም ፋኖ ብዝሰርሕዎ ታሪክ እዮም ዝነብሩ ዘለው። ዕጥቆም ካብኦም እዮም ካብ ፀላእቶም እዮም ወሲዶም። ግልፂ እዩ ተገበረ ስለ ዝኾነ ኢትዮጵያ ነቲ ዲፖ ንሱ ንክትመልእ ዘምፃቶ ኣፅዋር ንሱ ስንቂ ንሱ ብጣዕሚ ዓብይ እዩ ነይሩ። ንዕኡ ዝመልኣትሉ ዕዳ ካሊእ ዕዳ ኣትያ እያ እንደገና ክተምፆ ክትመልኦ እቲ ኢኮኖሚ ከመይ ይዓንኾም ዘሎ ራእይዎ። መዓልታዊ ትትኮስ ጥይት ዶላር እያ። መዓልታዊ ትትኮስ ናይ ድሮን ቦምባ ዶላር እያ። መዓልታዊ ትንቀሳቀስ መኪና ናይ ሰራዊት ዶላር እያ። ነዳዲ ስለ ዝኾነ መዓልታዊ ነዚ ኩሉ ዘምፆ ዘሎ ሰራዊት ቀለብ ዶላር እዩ። ተዓዲ ከመይ ተዓንኾም ዘላ ራእዩ። ሓንቲ ዓመት ከም ዘላታ ኮይና እንተፀኒሓ ኢትዮጵያ ተንትካላት ይሸጠን ኣሎ። ሸይጡ ምስ ወደአ ድህንነት ናይ ኢትዮጵያ ሙሉእ ብሙሉእ ክትሓዝ ጎታት መምሕዳር እስካዕ ዘለና ናባና እውን ከኣቱ እዩ። ትግራይ ኢትዮጵያ እያ ተባሂላ ትፀንሕ ስለ ዘላ ሓደ ነገር ተዘይተገይሩ ዲፋክቶ እያ ተባሂሉ ተዘይተኣውጁ ድጋፍ ተደልዩ ዲፕሎማሲ ብደገ ተሰሪሑ ብውሽጡ እውን ብደንብ ኦፕሬሽናት ተሰሪሖም መሬትና ሒዝና ናፅነትና እንተዘይኣውጅና ትግራይ እናተሸጠት ክትከድያ ፀላኢ ዝደልያ እቲ ናይ ደገ ሓይሊ እውን ዝደልያ ንትግራይ እዩ። ሃፍታም ትግራይ ስለ ዝኾነ ኩሉ ነገር እቶም ፀላእቲ ጓሕጒሖም ክወስድዎ ዝኽእሉ ዘሎ ብትግራይ ስለ ዝኾነ ኣብ ማዕዱ ዝሓስብ መሪሕነት የድልያ ዝዓዲ እዚኣ ሕዚ ናይ ግድን እዚ እንተዘይኮይኑ ከቢድ እዩ። ንፋኖ እውን ኣብ ክልተ መቂሎም እዮም ዘዋግእዎም ዘለዉ ባይዘው ፋኖ ብክልተ እዩ ዝምቀል። ናይ ህዝቢ ፋኖ ኣሎ፣ ናይ ብልፅግና ፋኖ ከዓኒ እስክንድር ዝበሃል ዝመርሖ እዚ ናይ ብልፅግና ፋኖ ኮይኑ እቲ ናይ ህዝቢ ፋኖ ምስ ማንም ይኹን ልፍንቲ ፈጢረ ህዝበይ ከድሕን እየ ዝብል እዩ።
أبز حلفون جنرال تفرى سميعهم يخم سويانة يخون مسكالي يخون كنقبرينا زرربنا ولا مالتي ከትግራይ ኃይሎች ጋር በተረጋጋሚ ትገናኛላችሁ ይባላል። ይሄ ምን ያህል እውነት ነው? እውነት ትገናኛላችሁ? ከዚህ በፊት ግንኙነት ባይኖረንም ወደፊት ግን የህልውና አደጋችን ተጋርጦ መጥቷል። ልክ በአማራው ላይ እየተደረገ ያለው በሌሎችም ላይ አንዣቧል። ከዚህ የተነሳ ወደፊት ግንኙነት ማድረጋችን አይቀርም። ናይ ህልውና ጉዳይ እዚኦም ናይ ህዝቢ ፋኖ እዮም እስክንድር ዝበሃል ሓደ ቃቄራ ዝመርሖ ከዓ ብልፅግና ሕዝን ኣብ ባዕሉ እትዩ ነዞም ናይ ህዝቢ ፋኖ ንኽወግኦም ገይሩ ለፅዋር እንዳቅረበሉ ካሊእ እንዳቅረበሉ ዋላ እንተቅረበሉ ግን ንሓንቲ ዓመት መሓዝ ተተኻኢሉ ብፍላይ ዓፋር ኣብ ኢድካ ምእታው እንተተኻኢሉ ዳትስ ዋይ ንዓፋር ሒዞሞ ዘለዉ ሕዚ ዓፋር ማእኸል ገይሮም ዝኸዱ ቀደም ሰርዶ ኦፕሬሽን ክስራሕ ከሎ ኣስታውሱ أنا مثلاً أبصردو خبابس كالي فلي سراويت سلز نبرة يكون ثمن قدي كاب عصب سلز خانة زنبرة بوردر شعو تودب شعو كاب عصب زمتعة نصوص سنة ساعات تطعم ببال انت تقايلو سنة 4 ساعات تطعم تيلوس نا إثيوبيا إيكونومي مزبع يخيلي زبل طعمي بسول كالكوليشن إن سردو شنتو من داستو من قدي سواتو من دقورو بطيحمكم الله ستقبره سعار ما كنا نزمرحو جنرال سعار زمرحو اوبريشن عفار حزوم زلو حزو خعا نيرترا طرح وين تግራይ እውን نخوم عينت يكون مفرارحو يقبرو مو توانا تكورو تورارنا بتግራይ ናብ ኤርትራን ዋላ እንተኾነ ካው ብተወሳኺ بجوت خمس زغل ناي إمبورت إكسبورت سانديا ثمن قد تاودب حانتن السانديا نزيات أو كبل زغل حيلي عفار حيزي يخقبر زغل نعفار يدلق قوم عفار ندحزو عفار زنورنا رخبنا هنا يبلص إنه ولا زنورنا نزي هاي قبر ونقن أنت ما كراكو إن رخيبنا وي زي حسبنا وي محسبنا تعاصيو زي نحسبكم رقود قربته يكوننا ويكعا من الواش فتأرى حق زنا كعا كم تحزز حاسوا زلخو زعينو تتحساسوا زلوهم في السلطان وصيمو قديمهم نتحزوا لزلخو صريحهم صلاة نخسر غيرهم أقول كمي عينت مرقم مخان خمزي زول سبات زمص يحزنني أحد عدد عفار كوري وحد حزبي كتهو يوم يلوم عفار زغصل يكونن بتحز تغداني هان تخيدا عفار أوزي ما أخل سراويتكم غيركم عودة خينات كتقورنا يدلن أنت زيلهم كتوفيهم 3 مليون هزبي عفار كاوزي نسراويت زعتوه مو بتميت منز موصلو بخاليز موصلو رايو زتنزل السدر زل رايو عودة خينات غيرهم إرتراون كتمصايا بوتي تግራይውን ስቀይ ትብልን ምክንያቱ ኮርዋ እዮም ዝዳራጀው ዘሎ ዓፋር ተመጽዮ ማኽት ከላኸልያ ኢትዮጵያውን ቦቲ ክትመጽያ ኣምሓራ ክልል ዓፋር ዝበሃለ ይነበረን ወሎ እዩ ናተይ እዩ ይዝብል ዓፋር ናተይ ስለ ዝኾነ ከዓ ዓፋር ናይ ኣምን ዓሰብ ናይ ዓፋር ስለ ዝኾነ ዓሰብ እውን ናተይ እዩ ይዝብል ኦሮሚያ ኣዋሽ በፂሓላ ሕዚ እስካብ ኣዋሽ ናተይ እዩ እያ ትብል ድሕሪኡ ክደፍያ أمحرا نخيت خير كتخالم يا مالتي سوماليا أب زن سلسة قبليتات زبحالات زنبرة حزون دا دفعي متصله أب أدايتو قدامايتو اندفعوا زبحالا مس عيسى زقور وزلو قليل يكون أوز تفزل سبلو تبا أمحرا ناتورره شفرا خبابي بطحي زلو نريال لنا بأواش بصح زلو نريال لنا عفارنا تبلعتنا تخرميت يا تغزل صد إلهم الله حزو ني إرترا ورر زدلي ناي إرترا نص موص حيلونا وعفار نتقراي كبلع زدلي باندونا أب عفار عفار جن ناي عفار هزوي نام موتيكم توصلوا زلهم زولو تقال استق عفريا بعل حاج إبراهيم عثمان زمرحو إرتراءات له
ትግራይ እውን ክመፁ ኣለዎም ኣብቶም እታው ተጠቐምናሉ ደርፊ ዓፋርኛ ዝገርም ደርፊ ሰሚዕኹም ኢኹም ዓፋርን ትግራይን እንደም ኮምፖዚሽኑ ከመይ ደስ ይብል ንሕና ምስ ዓፋር ከመይ ዝበለ ረኽቢ እዩ ዘለና ዝብል ሲ ናልባሽ ልብን ዘለዎ እኮ ዋ ተኣምር ክበሃል ዝኽእል እዩ ክወፆ ዝኽእል ነይሩ ከምቲ ዓንተ ወይ ዝረኣኹሞ ማለት እዩ ተዚኦም እውን ሓቢርካ ዓፋርኛን ትግርኛን ሓዊስካስ ደስ ክብል ንሱ ተሪፉ ግን ታሪክና እውን ተኣሳሰረ እዩ ሓቢርና ኢና መፂና ዓፋር ብዘይ ትግራይ ትግራይ ብዘይ ዓፋር ኣይኮናን ሕዚ እኳ ዝብሎ ዘለኹስ ኢትዮጵያ ክትበልዓካ ክደሊ ከላ ኣብቲኣ ሕንቕ ኣቢልካ ብዓፋር ካብ መንገዲ እንተሒዝካ ስኣኸለይ እሳቶም ይፃወቱልና ኣለዉ ሕዚ ሰርዶ ኣብ ሰርዶ ሒዞም ናይ ትግራይ ከምታ ንትግራይ ሓንቲ ዳቦ እውን ኣይተኣቱን ዝብለና ዝነበረ ኣወል ኣርባ ቁልፊ ናይ ኢትዮጵያ መሕንቆ ናይ ኢትዮጵያ ኮይኑ ዓፋር ናብ ትግራይ ዲ ሓይሽስ ዓፋር ናብ ካሊእ ፓርቲ ናይ ኢትዮጵያ ዓቕምና ኣይንጥቀም ተኾርሚና ምንባር እንመርፅ ኣብታ ተኾርመና ኣላ ክመፁና ከለዉ ግን ጭጭጭ ኢልና መሲና ከድና ንስዕሮ ከምዚ ዓይነት ኢልና ዲና ክንቅፅል ንቐፃሊ ይሕዝነኒ ብጣዕሚ ንዓፋር እዚኦም ከምዚኦም ዝርእይዋ አይ ኢትዮጵያ ገባትም ምን አባት ወስና ብለህ የምታስብ ከሆነ አፋር ነው የምትጠይቅ አፋር የአፋር ስለሆነ ራይት አፋር ደግሞ ያው ታውቃለህ ምንም እንዲያርገው ብትቆላው ብትፈጨው ምንም ያው ብገነጥለው ኤርትራ ወሰድ ያስር ቦታ ብትለው አፋርና ኢትዮጵያዊነቱና ኢትዮጵያዊነቱ ተምታቶበት አያውቅም ትላለች ኢንጂነር አይሻም እና አፋር ነው ስትለው ኢትዮጵያዊ ነው ማለት ነው በሁለቱ መካከል ቃላትና እንትን ስትሰነጥቅ ብትል ልዩነት ልፈጥር አትችልም ነው ጥያቄ እፊትሶ የአፋር ንብረት ከሆነ እንደዛ ታዲያ አሰብ ልትገባ ነው ተብሎ ሲባል አንድ ቀን ሲያነጫነጭ ወዳጆች ተውስዩ ምንም ነገር የለም ሳውዲ አረቢያ ከኛ ጋር ፍቅር ናት ብለዋል እሺ ይሆንላችሁ አልኩና የጠብቁት ትላንት መጣ ታጁራ ገባቻሉ አሰብ እዚህ ጋር ራይት ከዛ ደግሞ እዚህ ጋር ታጁራ ነው ታጁራም የአፋር ነው ጅቡቲ ያለው ደብረው አሰብም የአፋር ነው ቀይ ባህር ላይ ያለ የኤርትራ ኩልል ነበር አልዋጣልኝ ታውቃለህ ከምዚ ገይሮም የምና ዓፋር ከታልዎ ዝምክሩ በቃ ናትካ ይብልዎ ብዓፋር ገይሮም ይነግድሞ ንዓፋር ግን እንዳኾርመ ይዋዮም ዝኸድን እዮ ከም ትርእይዎ ዘሎ ዓፋር ናተኾርመ ትኸይድ ብታሕቲ እናበልዕዋ ይመፁ ብኡ ግን እናደፉ ንስኹም ዓሰብ ኢኹም ድዎም ዓሰብ ምስ ወፁ ዓሰብ ምስ ሓዙ ዓፋር ውሒጦም ኣብ መንጎ ኦሮምያን ኣምሓራን ይኾን ሽዑ ዓፋር ጥፊኦም ተዝኣቱ ነይሮም ሕዚ እንታይ ወግሐ ኣብ መንጎ ክልቲኦም ንሕና ኢና ዳር ሕርየት መራእኹ ትዕላማ ናይ ኩሽን ሴምን ዝበሎ ኢሳያስ ሓቁ እዩ ኩሽ ኢኹም እኮ ኢሉ ኣብይ ኣሕመድ ከይዱ ዓፋር ንስኹም ኩሽ ኢኹም ኢልዎ ታሕዚ ዝብላ ዘሎ ሲም ተሾመ ትማሊ ዓፋር ሽም ነይርዎ ኢና ይባዕሉ ብዓፋር ኣይኮነን ዝፅውዕዎ ሳላ ቃልሲ ህዝቢ ትግራይ ሳላ ቃልሲ መናእሰይ ዓፋር ቦቲ ግዜ ኢናውዚ በፂሑ ክልል ወኒኑ ዓርሱ ብዓርሱ ከመሓድር ኮይኑ ተመሊሱ ንትግራይ ዝበልዕ እሾክ ከምቲ ንሶም በዓሎም ዝብልዎ ከፍሪ ግን ኣይተፀበናዮን ኣይፅበዮን ሕዝቡ ዓፋር ብዘይ ትግራይ ብዘይ ዓፋር ክነብር የብሉን ክነብር እውን ኣይኽእል ዜማና ክቀነባበር ከሎ ብሓደ ክመፅእ ከሎ ተኣምር ታሪክና ብሓደ ተኣምር ህልውናና መፃእ ህልውናና እውን ብሓደ እዩ ዓፋር ክሓስቡ ኣለዎም ዝብል እምነት እዩ ዘለና Thank you.
I'm